ሰላም ሰላም ሰላም፣ እንዴት ናችሁ? የተወዳችሁና እየተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥተናል ማለት ነው። በጣም በሚያስጠላ ማለት ነው፣ የመበሻሸቅ ጥግ ቅጥ ያጣ፣ ይህንን ፍቅር አይሉት ትዳር አይሉት በጣም የሚያስጠላ ማለት ነው፣ እውነት ለመናገር ማለት ነው። እና መቼ ይሄ ጉዳይ እንደሚቆም ባላቅም ማለት ነው። ሰው ችግር ሲያጋጥመው ችግሮቹን ለማስተካከል ሲጥር እንጂ ችግሮቹ ቅጣቸውን አጥተው ውጥንቅጡ ወጥቶ ከአቅም በላይ ሆኖ ሙሉ በሙሉ ዳሜጅ እንዲሆን ማለት ነው። የእናንተ ጉዳይ እንዲሆን አትፈልጉም አይደል? እነዚህ ልጆች ጋር ግን እንደዛ ነው ማለት የሆነ ቀልድ ማለት ነው። ማለት እኔ አንዳንዴ ሳስበው እነዚህ ልጆች የእውነት ባለትዳሮች ናቸው ብዬ አስባለሁኝ። እና የእውነት ነው ወይ ሕፃን ሆነን ልንጫወት የምንችላቸውን ነገሮች የሚጫወቱ ልጆች በትዳራቸው ማለት ነው እንዴ? የመበሻሸቅ አባዜ የተጠናወታቸው ማለት ይቻላል። አንዱ አንዱን ሲያበሽቅ አንዱ አንዱን ዛሬ ይመጣል፣ አንዱ ሌላ ነገር፣ አንዱ ነገ ሌላ ነገር። አይደብርም እንዴ? ቤተሰቦች ምን እየተማርን ነው እኛ? ይቻላል ወይ እንደዚህ ያለ ማለት እንደዚህ ያለ ማለት ለቃሉ ይቅርታ እንዲ መጃጃል ልበለው፣ በጣም አያስጠላም? በጣም ነው የሚያስጠላው እውነት ለመናገር ማለት ነው። ይሄ ለትዳራቸው አይደለም ለኦዲየንስ ክብር የሌለው። ኦዲየንስን ማክበር እኮ ራሱ አንድ ነገር ነው። ለዚህ ነው እኛ ለነሱ ፍቅር እንደዛ ያየነው ፍቅር ፈረሰ ብለን የምንጨነቀው። በጣም ብዙ ቤተሰቦች እኮ ከምንም በላይ የሚጨነቁ ከዛሬ ነገ የነሱ ህይወት ተስተካከለ ብሎ የሚጨነቅ ቤተሰብ ነው ያለው። እነሱ ግን እንደዚህ እየቀለዱ ነው በቃ ማለት በሚያስጠላ ሁኔታ ማለት ነው። እሷ ትመጣለች፣ የሆነ ድራማ ትሰራለች፣ እሱ ይመጣል፣ የሆነ ድራማ ይሰራል ምናምን ነገር ማለት ነው። እስከ መቼ ነው የሚቀጥለው ማለት? ህይወታቸውስ አያስቡትም? ቤተሰቦች እንደዚህ የሚያደርግ ሰው አለ ግን እንደው አለ ብላችሁ ታስባላችሁ በህይወታችሁ ውስጥ? እስቲ ማለት ሰዎች በህይወታቸው እንደዚህ የሚቀልዱ ሰዎች ይኖራሉ ብላችሁ ታስባላችሁ? ፍቃርም ሆነ ትዳር እንደዚህ አይነት አይከብድም? ለእኔ ይከብደኛል። እኔ ማልሞክራቸው ነገሮች ናቸው እነዚህ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ከዚህ ጥሩ ነገር እንማራለን ብዬ አላስብም በእርግጠኝነት ማለት ነው። ቻናሌን ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጋብዛለሁኝ። እንዲሁም ይህን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁኝ። ዛሬ ደግሞ አብርሃም ትላንትና እሷ ሌላ ድራማ ስትሰራ ነበረ፣ ይስሐቅ የተባለውን ልጅ ይዛ። ዛሬ ደግሞ እሱ ሌላ ነገር ከትላንትና በቃ ያለፈው አልፏል ብሎ በቃ ባለፈው ያደረገው እሱ ያደረገውን ነገር በቃ መልሳለች፣ እዚህ ጋር ማቆም አለብኝ ብሎ ነገሮቹን ከማስተካከል ይልቅ ጭራሽ የባሰ ብሽሽቅ ውስጥ ገብተዋል ማለት ነው። ዛሬ ደግሞ ፍቅር ተመልሳ መጣለች። መቼም ፍቅር አጠፋም። በቃ የሆነ ችግር ውስጥ ሲሆን አብርሃም ጎትቶ ያስገባታል አይደለ? የሆነ ችግር ውስጥ እሷን ለማስገባት በቃ ሬዲ ነው። እሷም ደግሞ ተጎታ ነው የምትገባው። እውነት በጣም ያሳዝናል። የምር በጣም ያሳዝናል። አብርሃም ዛሬ ምን እንዳደረገ አብረን ነው ልቤ ተቃጥሏል እኮ ፋሚሊዎች በዛ ሳምንትና ዛሬ ግን ማለት ነው በደንብ አድርጌ ነው የምሰራላችሁ። ዳር ላይ ቆማ እያየች ነውና ተገበያለሽ ወይንስ ቻው ቻው ብያቸው ልሂድ? እንግዲህ ባለፈው ሳምንት ተቃጥያለሁ ነው እሱም እያደረገ ያለው የሚያቃጥል ነገር ነው። ሰው የሚያቃጥል ነገር እያደረገ እየተቃጠልኩ ነው ማለት አይችልም። ምክንያቱም እሱም ያደረጋቸው ነገሮች ጥቂት አይደሉም ማለት ነው። ስለዚህ ኦፍኮርስ ያን ሳምንት በጣም የተቃጠለው እንዳያችሁት ነው። ውጭ ላይም ቤት ውስጥም ማለት ነው። ይስሐቅ ከመጣ ወዲህ በጣም አብርሃም እኔ እንጃ በጣም ከባድ እንትን ውስጥ ነው ያለው ማለት ነው። ዛሬ ደግሞ እንግዲህ ፍቅርን ጠርቷታል። ከፍቅር ጋር ሆኖ ሩታን ለማበሳጨት ለማናደድ በቃ ደስ አይልም እውነት ለመናገር ቪዲዮ ማለት ነው። ማማር እንደዚህ በደንብ አድርገሽ ሴት ለሴት ማለት ነው ጎበዝ ነው አይደል? ቤተሰቦቼ ስለዚህ ማለት ነው እስ የምር ቅጥል አድርጊያት እሺ። እንግዲህ በቻልኩት መጠን ነው እንጂ እኔ ላንተ ወግኜ ነው። ባሁኑ ግን
ለማን ልትወግኝ ትፈልጊያለሽ? ሌላ ለራሴ እኔ እዚህ ጋር ማንም አያስብልኝም። ብደበደብ ማን አባቱ ነው የሚነካሽ? አሁን ማንንም አላሳፈጥምሽ። ቀና እንደዚህ ያለ ነገር በጣም የሚያስጠላው ማለት ነው። እንግዲህ ሁለቱን ሴቶች ለማጋጨት ለማጣላት የበለጠ ማለት ነው። በይቅርታ በሰላም ተለያይተው ነበር። ለተፈጠሩት ነገሮች ይቅርታ ብላ ወጥታ ነበር አለ ፍቅር። እንደገና እሷን ደግሞ ሌላ መከራ ውስጥ መመለሱ ራሱን የቻለ አንድ ችግር ነው። እሷም ለምን ፈልጋ እንደምትገባ አላውቅም። አብሮ ራሱ ቢያዋት በተለይ ያኛው የቀጭኑ ነጭ በቴስት ነው የሚያመጥለው። ለማየት ያብቃን። የምር አይደለም የምሬ ነው። ግን እንዲያያቱላ አልፈለገም። ገባችኋ? መቼም አታደርገውም። አብርሽ አጠገቡ ብትጠፈጠፍ አብርሃም እጁን አይሰነዝርም። የእውነቱን ስነግራችሁ ማለት ነጭ ያለው እንግዲህ ይሳቅን ነው። እንኳን ያኔ ስትመታ ስንት ጊዜ ስትከላከልላት አላየንም። ማለት ነው። እዚህ ሆነን ነበር። እዚህ ሆነን ሱቅ እንልካቸዋለን። ምንም አያምርም እኮ። ምኑ ነው የሚያምረው? አሁን እንደው የእውነት ሩታን ለማናደድ ነው። የምታጣውን ነገር ብታስበው ጥሩ ነው እንዴ። የበለጠ እሷን ከአንተ በማራቅ የምትጠቀመው ነገር ምንድን ነው? እሷን በማራቅ ውስጥ እሷን እያጣ ትዳርህን እያጣ መሄድን አታውቅም። በነገራችን ላይ አንተ በምታደርጋቸው ነገሮች ይሳቅና ሩታ የበለጠ እንዲጣመሩ እያደረግ እንደሆነ ብታውቅ አታረገውም ነበረ። አንተ ምናልባት በእልህ ምናምን እሷን ለማበሳጨት ከአንተ የበለጠ እሱ ትሪት ስለሚያደርጋት ወደ እሱ ልትሄድ ትችላለች። ሰላም ነው? ምን ነው ሰላም አትይኝም እንዴ? አስቸኩላችሁ የጠራችሁ ለምንድን ነው? በጣም አልደከምህም እንዴ? እሺ፣ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጥ ሲደብር ምን አሁን በላ ጠጣ። ይሄን ለሷ መዘርዘሩ አሁን የእውነት ያበሳጫታል? ቤተሰቦች በእርግጠኝነት አያበሳጫትም። ምን ይሄ ስንበላ ነበርና ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታምጣልሽ ጁስ ነገር እኛ ሚስቀውን ማስቲካ ላከው አይደለ? ኦኬ እሺ፣ አንተ ማስቲካ ይዘህልና ብር ይዤ ነበረ። ጥርሴስ የበለጠ የሚያናደው ምናልባት እነሱን ጠርተው ለቁም ነገር ብለው ሲጠብቋቸው ለቁም ነገር ነው ብሎ እነሱ ሲመጡ እነሱ ደግሞ ለፌዝ ሲሆን በጣም ይደብራል። እሱ ነው የሚደብረው ትልቁ ነገር። ከዛ ውጭ ግን እና አብርሃም የሚያደርጉት ነገር የውሸት መሆኑ በግልጽ ይታወቃል። ይህ ግልጽ ማለት ነው። በቃ ምንም አክሽናቸውን በሙሉ እስቲ ተመልከቱ ቤተሰቦች። በቃ እውነትነት የለውም። በቃ አርቲፊሻል። በቃ ልማዱ ነው። ሆዴን አታስቀዋል ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስቲካ ይዘህልና እንዴ? አልገባኝም። ያለነው እኮ መላክ ነው። ጥርስህን የሚያስቅ ጥርስህ ለምዶ ሆድህን የሚያስቅ። አይ ታዩ እናቴ ተረጋጊ። አሁን ምን እንደሆነ ነገር ቦራ አይደለም ያላችሁት። በነገራችን ላይ የምታረጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁት ያላችሁ የመሰላችሁ። ቦራ የህፃናት መጫወቻ መስሏችሁ እዛ እንግዲህ እንደዚህ ያለ ጨዋታ ያለው እዛ ነው። ህፃናቶች ማለት ነው። ህፃናቶች እያለ ነው እየሰደባቸው ያለውና ይሳቅ ያው ንግግር ይችላል። በጣም ነው የሚናገረውና ፍቅር ደግሞ በደንብ አድርጋ ነው እየመለሰችለት ያለችው። እዛ መስሏችሁ ነው የመጣችሁት። ከረሜላ ወይም ማስቲካ ለመላክ ህፃን ልጅ ነው የሚጠራው አይደል? ለማንኛውም ወንድሜ አንተም ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘልኝ ወጣ በል። ተነሳው ጉዳይህን ጨርሰህ እንሂድበት። ፕሊዝ ከእናንተ ጋር የምንጋትትበት ታይም የለም ነው። ያው ሩታ በጣም ተናዳለች። እውነት ለመናገር ለቁም ነገር ስላልሆነ የጠራት ማለት ነው። ለነገሩ የጠራት አብርሃም የጠራት እሷም በቃ ከይሳቅ ጋር ልታበሽቀው ነበር ሀሳቡ ማለት ነው። አልተሳካላትም። እሷ እንደሚያናድድ ነገር ነው። እንዳትናደድ ነው እንዳትናደድ።
አንተ ከእውቀት ነፃ ስለሆነ አሳ ትፈልጋለች እና አሳ አምሯታል አይደል ፍቅርዬ? ትንሿ ታነክ የምትፈልጊ ትልቁ የሆነ አለ በዚህ በኩል ጭራዎች ሆኖ እጆቹ እንዲህ ጠፍቅ ያለ የሚተቀም ነው እንዴ? እሱ ነው አንድ አውጭላት ከዚህ ኧረ አብርሽ፣ ኧረ ከአንተ አይጠበቅም። እውነት ለመናገር እውነት እንደዚህ ያለ ነገር ከአንተ አይጠበቅም። ሌላ ሰው እንኳን አይደረግም። አንተ ሚስትህን አይደለም ማለት ነው። አይደብርህም? ከሌላ ሴት ጋር ሆነ ህይወት መጀመሪያ ሲበላሽ ከጽጌ ጋር ሆንክ፣ ከፍቅር ጋር ሆንክ። ብዙ ሰው በእናንተ ቤት ገባ ወጣ። አይደብርም እንዴ? ሁሉም ነገር ልክ ሲኖረው እኮ ነው ደስ የሚለው። አንተ ሰው የለም ስነ ስርዓት አይኖርህም። ምን ስነ ስርዓት? ስለምን ስነ ስርዓት ነው የምታወሪው? ስነ ስርዓት አየሽ፣ ባይዘው ሪስፔክት ያለው ሰው ነው እሱ። አየሽ፣ ብላክም ምንም አይደለም ማለት። ለማንኛውም ከንፈሯን ብትስማት አይሻልህም? የበለጠ እንድትናደዳለህ የፈለገው ወንድ ከሆንክ እሱን አድርገው እስቲ እጇን መሳም ምናምን። ይህን ድራማችሁን እኛን ለማታለል እኛን ለመሸወድ እስከዛሬ እኛ ስለእናንተ ስናስብ የነበረው ስለእናንተ ስንጨነቅ የነበረው ይሄው ነው። ታጥቦ ጭቃ ማለት ይህ ነው እንግዲህ ነው። ፀሐዩ ቀጥላል። ይቅርታ ጥላ ቦታ ነው ናለ የሆነ ጊዜ እንዲህ ከልላት አይቻለሁ። ከልላት የምር ከልላት እንደባለፈው የምር እየቀለላት እንዲህ የከለላት ነበር። ጋዜጣ መግለጫ አይደለም ማለት ይሄ። እሺ ለማንኛውም ጥርስ ያምራል፣ በደንብ መሳቅ ትችላለህ። አመሰግናለሁ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባል። ኦኬ ከዝናብ እየተከላከልክላት ነበር እንዴ ነገር ነው። ይሳቅም ተናዷል። እንግዲህ ዛሬ እውነት ይሳቅም ሲያናድር ነበረ እንጂ ሲናደድ አይተናናቅም ነበረ። ይሳቅም ተናዷል። ሩታ ግን ያው ተናደደች ሳይሆን ጨሰች እንጂ እንዴ ወደ አውራ አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያምርብህ። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማችን አንተን ሱቅ መላክ፣ እሷ ደግሞ አሳ እንድታወጣልን ነበር የኛ ሐሳብ። ሩታ ጨሰች። አላማቸው እነሱ ማናደር ነው። በቃ ባጭሩ መበቀል ነው። በቀል እስኬት ልክ የሌለው በቀል ማለት ነው። ዛሬ እሱ ተበቀላት፣ ነገ እሷ ትበቀለዋለች እያለ የሚፈጠረውን ነገር አስቡት። እንደ እድሜ አውራ ማለት እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት ሙያ ያላችሁ ነው መሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ ግን ሮጥ ብለና እውነት አብርሽ ዛሬ በጣም የውሸት አርቲፊሻል ሳቅ እየሳቀ ማለት እውነት እንደማይመስል የምታውቁት ነገር ነው። ከውስጡ እየተናደደ ነው የሚሰራው ራሱ ማለት ነው። ቪዲዮ ያናል ደስተኛ ሆኖ አይደለም የማስመሰል ማለት ነው። አርቲፊሻል ነገሮች በሙሉ ይታወቃሉ በነገራችን ላይ። ስለዚህ የአርቲፊሻል ሳቅ እየሳቀ አላማችሁን አሳካችኋል እንዴ ወይስ ምንድን ገና ምንም ነው? ኦኬ ለኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። አንዴ ይሄ ያጨበጭባል። እውነት ውለታ ያጨበጭባል። እኛ ውለታ ዝም ብለን እንተናነን በበስተማሪያዎች እንዲህ አድርገው እንግዲህ አንድ ቤት ነው የሚገቡት አብርሃምና ሩታ ማለት ነው። አያሳፍርም? እንዲህ ሆኖ አንድ ቤት ይገባሉ። ኧረ ሲደብ ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? እኔም አይጠራውሽ ሰው እኮ ሲታውህ እኮ መተው ነው ያለብህ አይደል እንዴ? ለምንድን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። ተጃጅለብሽ በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ፣ በጥፊ እንዳላላጋሽ። ዛሬ ነው በቃ ይሄ ነው እንግዲህ በጣም እስከ ዛሬ እንደዚህ ተናዳ አታውቅም እውነት ለመናገር ማለት ነው። ዛሬ አብርሃም ላይ እጇን የዘረጋችበት ቀን ነው እውነት። ስነ ስርዓት ለእሷንም ልደግምልህ እችላለሁ። አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። አለቃ ሰላም ነው። ቆሻሻ እጅ እንዲነካኝ አልፈልግም። ስንት ዓመት ሙሉ ጨብጧት አብረው የኖሩት ዛሬ በቆሻሻ እጅ እንዳትነካኝ ምናምን ነገር። ዛሬ ይሳቅ ስለመጣ ነው እንዴ? ተይ እንጂ ሩታ እኮ ናሽ ጠጋ ብላ አውራይና እዚህ ጋር የምርና አንደኛ እንደ እድሜህ እየሆንክ አይደለም ያለው። እሺ አዎ የእውነት ነው ይሳቅ። አሁን ገና ቁም ነገር ተናገርክ። እንደ እድሜው እየሆነ አይደለም አብርሃም ማለት ነው። እንደ እድሜው አይደለም።
እንደ እድሜ ቢሆን እንደዚህ ያደርጉም ነበረ አይደለም? ቤተሰቦች በጣም የሚደብር ነገር፣ ምንም ደስ የማይል ነገር። አይ አንድ ነገር ልንገርህ ግን ምን አለ መሰለህ የሚያውቀው ራሱ ተልካሻ ነው ማለት ይችላል። አንቺ እኮ በቃ ለነገሮች ሁሉ መልስ ማታጪ ሰው ብትኖሪ አንቺ ነሽ። የምሬን ነው አይደል? ሩት አልቻለችም። ከዚህ በላይ ምንም አይነት ነገር የምትችልበት ልብ ልታገኝ አልቻለችም። እናት ስሟ ማን ነው? ሩት እሺ ተሸክማት ይዛትና ቶሎ በል እኛ እንደዚህ ማስቀደም የእውነት የዛሬው በጣም በቃ ይሳቅ በጣም ነው የጨሰው። ይሄ ማለት ነው የጃጀ ነው የሚባለው። በቃ ይገጥምልን ነው ግጥም ነው። እሷ ቆማለች። ለማንኛውም እውነት በጣም የምር በጣም ይጨሰው። በጣም በህይወት እንደዚህ ሆኜ አላውቅም። እንደዚህም ሰው ብሽቅ አላውቅም። እንደዚህ ብልጣላና አናውቅም። ዛሬ ተንበላጠጥን እና በኋላ የተወዳችሁና የተከበራችሁ ቤተሰቦቻችን ያው እንግዲህ ሲጃጃሉ አይተናል። የሚቀጥለው ደግሞ ምን እንደሚጃጃሉ ደግሞ አብረን የምናይ ጉዳይ ይሆናል። እስከዛው እያላችሁበት ሰላማችሁ ብዝት ይበል። ቻው